ሰላም ጤና ይስጥልን ውድ ተመልካቾቻችን የሰዓቱን ሰበር ዜናዎች አጠናክረን ይዘንላችሁ መተናል። በቅድሚያም አርዕስተ ዜና አሳምረን ስለምናቀው ሻቢያ ዳግም ህዝባችንን እንዲበድል እድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው ብዬ እኔ አምናለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በተያያዘ ዜና በትግራይ ለደረሰው ውድመት ተጠያቂ ህወሓት ነው ሲሉም አክለዋል። አሁን ከትግራይ የደረሰን ሰበር መረጃም አለን፣ ዝርዝሩን ይዘነዋል። አብራችሁን ከቆያችሁ ታደምጡታላችሁ። በሌላ በኩል በእስራኤልና ኢራን ጦርነት ዙሪያ ሰበር መረጃዎች አሁንም እየወጡ ነው። ከነዚህም መካከል እስራኤል በቴህራን ወታደራዊ ተቋማት ላይ ጥቃት ስትፈጽም ኢራን በኳታር የሚገኝ የአሜሪካ ጦር ሰፈርን አጠቃች። እንዲሁም ሳውዲ አረቢያ ውስጥ የሚገኝ የሲአይኤ ጣቢያ በድሮን መመታቱ ተዘግቧል። በጦርነቱ ኢራን ውስጥ እስካሁን ከ1000 በላይ ንጹሃን መገደላቸውን የሰብአዊ መብቶች ቡድን ገለጸ። እነዚህንና ሌሎች የሰዓቱን መረጃ እስከ መጨረሻው እንዲያዳምጡ እየጋበዝን ወደ ዝርዝር መረጃ እናልፋለን። ለዚህ ሚዲያ አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን በቀጣይም ፈጣን ወቅታዊና እውነተኛ መረጃዎችን ማግኘት ይችላሉ። ይህንንም መረጃ ላይክ፣ ሼር በማድረግ ቤተሰብ ነታችሁን አጠናክሩ። አሳምረን ስለምናውቀው ሻቢያ ዳግም ህዝባችንን እንዲበድል እድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው ብዬ እኔ የማምነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅታዊ ጉዳዮች ዙሪያ ከኢዜአ ጋር በትግርኛ ቋንቋ ቃለ ምልልስ አድርገዋል። በሰሜኑ አካባቢ ተከስቶ የነበረውን ግጭት፣ ስለ ጦርነቱ መንስኤ፣ አሁን በክልሉ አለ የሚባለው ውጥረት እንዲሁም ከሻቢያ ጋር የተያያዙ ነጥቦች የውይይቱ አጀንዳዎች ነበሩ። ጠቅላይ ሚኒስትር አብይ አህመድ የሻቢያ ስርዓት በሀገራችን ግዛት ገብቶ የተለያዩ ሴራዎችን፣ በደሎችን እየፈጸመ እንደሆነ በተለያዩ መንገዶች እየተገለጸ ይገኛል። በዚህ ጉዳይ ላይ ያለው አቋም ምን ይመስላል የሚል ጥያቄ ተነስቶላቸው ነበር። የሰሜን እዝ እንደ እዝ እየተጠቃ የቀረው ኃይል ወደ ኤርትራ ካቀና በኋላ የኤርትራ ህዝብና ሻቢያ ለሰራዊታችን ያደረገው ድጋፍ የሚሞገስ ነው፣ የተደረገው ድጋፍም በምክንያት ነው የሚለውን ወደ ጎን ትተን ለአዎንታዊ አስተዋጽኦ በወቅቱ አመስግነናል። ይህ በግልጽ የታወቀ ነው፣ በአደባባይም ያደረግነው ነው። ድጋፉን አመስግነን የፈጸሟቸውን እኩይ ተግባራት ደግሞ እናወግዛለን። ችግሩን እንደ ችግር መነሳት ስላለበት አውግዘናል። ይህ እኩይ ተግባር እኩይ፣ መልካም ተግባር ደግሞ መልካም በማለታችን ቅር አይለንም ብለዋል። የኤርትራ ሰራዊት የሰሜን እዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ መግባቱም ይታወቃል። መንግስት በዚያን ወቅት የውጭ ኃይልን ለመከላከል የሚያስችል ሁኔታ ላይ አልነበረም። ኃይላችን ውስን ነበረ። ከህወሓት ጋር ውጊያ ላይ ነበርን። የነበረው የውጭ ኃይልን ለመመከት አንችልም ነበር። ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ፣ ንጹሃንን ገደለ፣ ተቋማትን ዘረፈ፣ የሲቪልና ማህበራዊ ተቋማትን አወደመ። በተለይም በአክሱም ከተማ በ2 ቀናት ውስጥ በመቶ የሚቆጠሩ ወጣቶችን ጨፍጭፏል ብለዋል። ያን ጊዜ ነው የተለያዩ የፌዴራል መንግስት ባለስልጣናትን ወደ አስመራ ልከን የነበረው። በአክሱም ብቻ ሳይሆን በአድዋ፣ በአዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችንም አወደመ፣ ማሽነሪዎችንም ዘርፏል ብለዋል። ከዛም ወደ መቀለ እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተን ነበረ። ምክንያቱ ደግሞ በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበረ ነው። አሁንም አለው ለማለት ብቅ ጥልቅ እያለ ነው ሲሉም ተናግረዋል። ለሻቢያ ያለኝ መልእክት፣ ለኤርትራ ሰራዊት ለሁሉም ያለኝ መልእክት ቀንጠብጠብ ትብልዳዋ አትምጽኦ ለዋ ማለት ብቻ ነው የምፈልገው ብለዋል። ሻቢያ ያለው ፖለቲካዊና ኢኮኖሚያዊ ቁመና ምን ይመስላል ለሚለው ጥያቄም እንዲህ ብለዋል። የሚገርመው የሻቢያ ስርዓት በባሰ መንገድ በልማት አያምንም፣ በስልጣን ሽግግርም አያምንም፣ ልጆቹን የልጅ ልጆቹን ሳይቀርም አያምናቸውም ብለዋል። እንደሚታወቀው የኤርትራ ህዝብ የስራ ፍቅር ያለውና ስራ ፈጣሪ ነው። ነገር ግን የሚሆነው መንግስት ማግኘት አልቻለም ብለዋል። ሁላችንም እንደምናውቀው ሻቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎች በኤርትራ ነበሩ። ዛሬ ሁሉም በሚባል ደረጃ የሉም። ያኔ አስመራ ዩኒቨርሲቲ የምትባል አንድ ዩኒቨርሲቲ ነበረች፣ እሷም ተዘግታለች። አሁን ግን ኤርትራ እንደ ሀገር አንድም ዩኒቨርሲቲ የላትም ብለዋል። ኤርትራዊ ሀገሩን ትቶ ወደ ስደት አምርቷል። ይህ የሚታወቅ ነው። ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኢትዮጵያ በሁሉም ሀገራት ተሰደዋል። ኤርትራ ባዶ እየሆነች ነው ሲሉም አክለዋል። እነዚህ ከሀገራቸው የተሰደዱት በስደት ላይ ሰርተው እንዳይኖሩ ከእነርሱ ጋር ሰላዮችን ጭምር እየላከ ማነው ጤነኛ ማነው በሽተኛ የሚለውን ለማወቅ አስቸጋሪ ስለሆነ ሰላማዊ የሆኑት ችግር ላይ እየወደቁ ነው ብለዋል። እዚህ ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ነበረን። ችግር እየፈጠረ ያለው ከጤነኛው ጋር ተቀላቅሎ የሚመጣው በሽተኛ አስተሳሰብ ያላቸው ሰዎች ስላሉ ነው። ማነው ጤነኛ ማነው በሽተኛ ለማለት ያስቸግራልም ብለዋል። በሀገራቸው እንዳይኖሩ ሰላም እያሳጣቸው ነው። ስደት ላይ ሆነውም ሰላም እያሳጣቸው ይገኛል።
ይህ የክፋት ሁሉ መሰረት ነው። ሰው ከሀገሩም ውጭ ሆነ በሀገር ውስጥ መኖር ካልቻለ በጣም አስቸጋሪ ነው። ይህ ይቅር ሊባል የማይገባው በደል ነው። የሚመስለኝ ይቅርታ የማይገባው ሰብአዊ በደል ነው ብለዋል። እኛ ከልምዳችን ቀረብ ብለን ለመስራት ሞክረን ነበር። ከልምዳችን የተማርነው ምንድነው ካልከኝ ከዚህ በኋላ ምንም ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጥምና ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ እኔ የማምነው ብለዋል። በተያያዥም በትግራይ ለደረሰው ውድመት ተጠያቂው ህወሓት ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ በሰጡት ቃለ መጠይቅ ብዙዎች እንደጠበቁት የሰላም መልእክት ብቻ ሳይሆን አሁን ትግራይን እያስተዳደረ ባለው አካል ህወሓትና ጊዜያዊ አስተዳደር ላይ ጠንካራ ትችትና ወቀሳ የሰነዘረበትም ሆኖ አልፏል። ጠቅላይ ሚኒስትሩ ያነሱት ሀሳብ እንደሚከተለው ቀርቧል። ጠቅላይ ሚኒስትር አብይ አህመድ የህወሓትንና የአመራሩን የፖለቲካ አካሄድ ጊዜ ያለፈበት ሲሉም ገልጸውታል። ህወሓቶች የዘመኑ ፖለቲካ አልገባቸውም። ከዛሬ 50 ዓመት በፊት በነበረው ኋላ ቀርና ቆሞ ቀር በሆነ አስተሳሰብ ውስጥ እንደታሰሩ ናቸው ሲሉም ከሰዋቸዋል። ዓለምና ኢትዮጵያ ሲቀያየሩ እነሱ ግን አሁንም በድሮ የጫካና የሴራ ፖለቲካ ውስጥ እንደሚዳክሩ በመግለጽም ወርፈዋቸዋል። በትግራይ ክልል ለደረሰው አብዛኛው ውድመትና የህዝብ መንከራተት ተጠያቂው ይህ ያረጀ አስተሳሰብ የተሸከመው አመራር እንደሆነም ተናግረዋል። በጀትና ልማትን በተመለከተ የፌዴራል መንግስቱ ድርሻውን እየተወጣ ቢሆንም ከትግራይ በኩል ያለው ውጥረት ግን ደካማና አፍራሽ መሆኑንም ኮንነዋል። የፌዴራል መንግስት ለትግራይ ህዝብ የልማት በጀት እየለቀቀ ቢሆንም የክልሉ አስተዳደር ግን ገንዘቡን ለልማትና ለህዝብ ከማዋል ይልቅ ለግጭትና ላልሆነ ነገር እያባከነው መሆኑን ጠቅላይ ሚኒስትሩ ሲናገሩ ተደምጠዋል። የአንድ ወገን ጥረት ብቻ ዋጋ የለውም። እኛ የፌዴራል መንግስት ብቻ ሰላምና ልማት ብንል መፍትሄ አያመጣም። ህወሓቶች ለጦርነትና ለግጭት የምትሰሩ ከሆነ መቼም ለውጥ አናመጣም በማለት የጊዜያዊ አስተዳደሩን አፈጻጸም ደካማ ሲሉም ተችተዋል። ሌላው በጣም አነጋጋሪ በሆነው የወልቃይትና የተፈናቃዮች ጉዳይ ላይ ጠቅላይ ሚኒስትሩ ኳሷን ወደ ህወሓት ሜዳ ወርውረው ተፈናቃዮችን የያዘው ማን ነው ሲሉም ጠይቀዋል። የወልቃይት ጉዳይ በህግና በህገ መንግስቱ እንደሚፈታና ተፈናቃዮች ወደ ቀያቸው መመለስ እንዳለባቸው የፌዴራል መንግስቱ አቋም ቢሆንም ይህን እንዳይሆን እያደረገ ያለው ግን ራሱ ህወሓት መሆኑንም ጠቁመዋል። ተፈናቃዮች ወደ ቤታቸው እንዳይመለሱ እንቅፋት እየፈጠረ ያለው ህዝቡን ለፖለቲካ መጠቀሚያ ለማድረግ የያዘው አካል ራሱ ህወሓት ነው ሲሉም ተደምጠዋል። የወልቃይት ጉዳይ የቤት ስራችን ነው ያሉት ጠቅላይ ሚኒስትሩ መፍትሄው ግን በዳግም ጦርነት ሳይሆን በህግ ብቻ መሆኑንም አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ ህወሓትን ከጦርነት መውጣት ያቃተው ኃይል አድርገውም ስለውታል። ሌላው ደግሞ ህዝቡ ሰላም ሲፈልግ አመራሩ ግን አሁንም ለሁለተኛ ጦርነት እየተዘጋጀና ህዝቡን እየቀሰቀሰ መሆኑን ጠቁመው ይህ አካሄድ የማይረባና ያረጀ እንደሆነ በመግለጽ ህወሓት ከዚህ የጥፋት መንገድ ካልወጣ የትግራይን ህዝብ ወደ ባሰ አዘቅት እንደሚከተውም አስጠንቅቀዋል። በአጠቃላይ ንግግራቸው የፌዴራል መንግስቱን ለጋነትና ታጋሽነት እያጋነኑ የህወሓትንና የጊዜያዊ አስተዳደሩን ደካማነት፣ ሀገር አፍራሽነትና ጦርነት ናፋቂነትን አጉልተው ያጋለጡበትና የሳሉበት ቃለ መጠይቅም ነበር። ሳውዲ አረቢያ ውስጥ የሚገኝ የሲአይኤ ጣቢያ በድሮን መመታቱ ተዘገበ። ሳውዲ አረቢያ ውስጥ የሚገኝ የአሜሪካው የስለላ መስሪያ ቤት ሴንትራል ኢንተለጀንሲ ጣቢያ በድሮን እንደተመታ ተዘገበ። ጥቃቱን ያደረሱት ድሮኖች የኢራን ናቸው የሚል ጥርጣሬ እንዳለም ሮይተርስ የዜና ወኪል ዘግቧል። አሜሪካና ሳውዲ አረቢያ በሪያድ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች ጥቃት እንደተፈጸመበት አረጋግጠዋል። ነገር ግን የስለላ ማዕከሉ የጥቃት ኢላማ ስለመሆኑ የሚያረጋግጥ ምልክት እንደሌለ የዜና ወኪሉ ሮይተርስ ዘግቧል። የአሜሪካው ጋዜጣ ዋሽንግተን ፖስት በበኩሉ ጥቃቱ የተወሰነውን የኤምባሲውን ጣሪያ ማፍረሱን እንዲሁም የህንጻው ውስጥ በጭስ መበከሉን የሚገልጽ የውጭ ጉዳይ ሚኒስቴር የማስጠንቀቂያ መልእክት ማግኘቱንም አስነብቧል። በተጨማሪም ኤምባሲው መዋቅራዊ ጉዳት እንደደረሰበትና ሰራተኞች ባሉበት መጠለላቸውን እንዲቀጥሉ እንደተነገራቸው የጋዜጣው ዘገባ ያመለክታል። የሳውዲ አረቢያ መንግስት ከዚህ ጥቃት መዘገብ በኋላ ባወጣው መግለጫ የሀገሪቱን ደህንነት ለመከላከልና ነዋሪዎቹን ለመጠበቅ አስፈላጊውን እርምጃ ሁሉ እንደሚወስድ አስታውቋል። የሳውዲ ካቢኔ አጋር ሀገራት ከኢራን ሊሰነዘር ለሚችል ማንኛውም ጥቃት የሚሰጡትን ምላሽ ለመደገፍ ሁሉንም አቅሞች ለማንቀሳቀስ ያለውን ዝግጁነት እንዳረጋገጠ የሀገሪቱ የዜና ወኪል ዘገባ አመላክቷል። የሳውዲ መከላከያ ሚኒስቴር በበኩሉ ከዋና ከተማ ሪያድ በስተደቡብ አቅጣጫ ላይ 2 ክሩዝ ሚሳይሎችን ማክሸፉን እንደተናገረ የዜና ወኪሎቹ ሮይተርስና ኤኤፍፒ ዘግበዋል። ይፋዊው የሳውዲ ፕሬስ ኤጀንሲ በበኩሉ 9 ድሮኖች እንዲከሽፉ መደረጋቸውንም አስታውቋል። በተጨማሪም ይፋዊው የሳውዲ ፕሬስ ኤጀንሲ 9 ድሮኖች መመታታቸውን ዘግቧል። የሳውዲ ባለስልጣናት እንዲከሽፉ የተደረጉት ሚሳይሎችና ድሮኖች ከየት እንደተተኮሱ አልገለጹም።
ኢራን ውስጥ ከ1000 በላይ ንጹሃን መገደላቸውን የሰብአዊ መብቶች ቡድን ገለጸ። አሜሪካና እስራኤል ጥቃት መፈጸም ከጀመሩበት ቅዳሜ የካቲት 21 አንስቶ ባሉት ቀናት ውስጥ በኢራን ከ1000 በላይ ንጹሃን መገደላቸውን መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋች የዜና ወኪል ሂራና ዘገበ። የዜና ወኪሉ ዘገባ እንደሚያመለክተው ከተገደሉት ሰዎች ውስጥ 181 ያህሉ እድሜያቸው ከ10 ዓመት በታች የሆነ ህጻናት ናቸው። ጉዳት የደረሰባቸው ሰዎች ደግሞ 5402 መሆናቸውን የገለጸው የሰብአዊ መብት ተሟጋች ቡድኑ ከነዚህ ውስጥም 100 ያህሉ ህጻናት መሆናቸውንም አክሏል። ባለፉት 24 ሰዓታት ብቻ ኢራን ውስጥ ቢያንስ 104 ጥቃቶች መፈጸማቸውንም ቡድኑ ገልጿል። እንደ ቡድኑ ዘገባ እነዚህ ጥቃቶች ወታደራዊ ካምፖችን፣ የህክምና ማዕከላትንና የመኖሪያ አካባቢዎችንም መጥተዋል። ሌሎች በመቶዎች የሚቆጠሩ ሰዎች ስለመሞታቸው የደረሱት መረጃዎች እየተመረመሩ እንደሆነም ተገልጿል። ይህ በእንዲህ እንዳለ እስራኤልና አሜሪካ ጥቃት በከፈቱበት ቅዳሜ ዕለት በሴቶች ትምህርት ቤት ላይ በደረሰ የአየር ጥቃት የሞቱትን ሰዎች የቀብር ስነስርዓት የሚያሳዩ ስዕሎችም ወጥተዋል። ሚናብ በተባለው የኢራን ከተማ በሚገኝ የሴቶች ትምህርት ቤት ላይ በተፈጸመው የአየር ጥቃት ከ160 በላይ ሰዎች መገደላቸውን ባለስልጣናቶቹ ገልጸዋል። ትምህርት ቤቱ ከኢራን እስላማዊ አብዮታዊ ዘብ ካምፕ አቅራቢያ እንደሚገኝም ተነግሯል። ቢቢሲም በዚህ ጥቃት ምን ያህል ሰዎች እንደተገደሉ በገለልተኛነት አላረጋገጠም። የአሜሪካ ጦር ክስተቱን በተመለከተ የሚወጡ መረጃዎችን እያጣራ መሆኑንም ገልጿል። የእስራኤል ጦር በበኩሉ በአካባቢው ላይ ስለተካሄደው ማንኛውም ዘመቻ እንደማያውቅም ተናግሯል። እስራኤል 60 የሚገመቱ የሂዝቦላ ኢላማዎች ላይ ጥቃት መፈጸሟን አስታወቀች። ለኢራኑ ጠቅላይ መሪ አያቶላ ሀሚኒ ግድያ የአጸፋ ምላሽ እየሰጠ ያለው ሂዝቦላና እስራኤል አንዳቸው ሌላኛቸው ላይ ጥቃት መሰንዘራቸውንም ቀጥለዋል። የእስራኤል መከላከያ ሰራዊት ባወጣው መረጃ ወደ 60 በሚገመቱ የሂዝቦላ ኢላማዎች ላይ ጥቃት መፈጸሙንም አስታውቋል። የእስራኤል የጦር ጥቃት ኢላማ እንደሆኑ ከገለጻቸው መካከል የጦር መሳሪያ ማከማቻዎች፣ የእዝ ማዕከላት፣ ሚሳኤል ማስወንጨፊያዎችና ተጨማሪ የሽብር መሰረተ ልማቶችም ይገኙበታል። በተጨማሪም ጦሩ በደቡባዊ ሊባኖስ 2 አካባቢዎች ውስጥ በሚገኙ የሂዝቦላ ኢላማዎች ላይ ሌሎች ጥቃቶችን መፈጸሙንም አስታውቋል። ሂዝቦላ በበኩሉ በሰሜን እስራኤል በሚገኘው ሃይፋ የባህር ጦር ሰፈር ላይ ጥቃት መፈጸሙንም ገልጿል። የእስራኤል ጦር ሂዝቦላ ይህንን ካስታወቀ ከጥቂት ጊዜ በኋላ ባወጣው መረጃ ወደ ሀገሪቱ የተወነጨፉ በርካታ ተተኳሾች እየመጡ መሆናቸው እንደታወቀና አብዛኛዎቹ ተመተው እንደወደቁም ተናግሯል። ከእኩለ ሌሊት በኋላ ደግሞ በሊባኖስ መዲና ቤይሩት ውስጥ ከፍተኛ ፍንዳታ መሰማቱን የዜና ወኪሉ ለኤኤፍፒ ዘጋቢ ገልጿል። በተጨማሪም እስራኤል በበርካታ የሊባኖስ መንደሮችና ከተማዎች ውስጥ የሚገኙ ነዋሪዎች አካባቢዎችን ለቀው እንዲወጡ አስጠንቅቃለች። እስራኤል በዘረዘረቻቸው 13 ኢላማዎች ውስጥ ሂዝቦላህን ኢላማ ያደረገ ጥቃት እንደምትፈጽምም ገልጻለች። ኳታር ለኢራን እየሰለሉ ነበር ያለቻቸውን 10 ሰዎች በቁጥጥር ስር አዋለች። የኳታር የጸጥታ ኃይሎች ለኢራን እስላማዊ አብዮታዊ ዘብ ሲሰልሉ የነበሩ 2 የስለላ ህዋሶችን ረቡዕ ዕለት በቁጥጥር ስር ማዋላን የሀገሪቱ የመንግስት የዜና ወኪል ዘግቧል። ከተጠርጣሪዎቹ መካከል 7ቱ የሀገሪቱን ወሳኝና ወታደራዊ መሰረተ ልማቶች የተመለከተ መረጃ የመሰብሰብ የስለላ ተልዕኮ ተሰጥቷቸው እንደነበረም ዘገባው አመላክቷል። በስለላ የተጠረጠሩት ቀሪዎቹ 3ቶቹ ደግሞ የድሮን አጠቃቀም ስልጠና የወሰዱ እንደሆነም ተገልጿል። ዜና ወኪሉ ተጠርጣሪዎቹ በተደረገባቸው ምርመራ ከኢራን አብዮታዊ ዘብ ጋር ግንኙነት እንዳላቸውም አምነዋል። የስለላና የማዳከም ተልዕኮ ተሰጥቷቸው እንደነበረም ተናግረዋል በማለት ዘግቧል። በአሜሪካና ኢራን ጥቃት የተከፈተባት ኢራን በሰጠችው የአጸፋ ምላሽ ኢላማ ካደረገቻቸው የቀጠናው ሀገራት አንዷ ኳታር ነች። ኢራን በፈጸመችው ጥቃት የኳታር ዋነኛ የጋዝ ማምረቻ ተቋም ጉዳት እንደደረሰበት የሀገሪቱ መከላከያ ሚኒስቴር አስታውቋል። 2 የኢራን ተዋጊ አውሮፕላኖች 7 ሚሳይሎችንና 5 ድሮኖችን መጥቶ እንደጣለም ሚኒስቴር መስሪያ ቤቱ ገልጿል። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ትናንት በሰጡት መግለጫ ሁሉም ቀይ መስመሮች ታልፈዋል ብለው ነበር። ጦርነቱ በተጀመረበት ቅዳሜ ዕለት ብቻ ኢራን 65 ሚሳይሎችንና 12 ድሮኖችን ወደ ኳታር ማስወንጨፏን የሀገሪቱ ባለስልጣናት አስታውቀው ነበር። የኢራን ቀይ ጨረቃ ማህበር ጦርነቱ ከጀመረ ወዲህ 787 ሰዎች መገደላቸውን ገለጸ። የነዳጅ ዋጋም በከፍተኛ ሁኔታ አሻቅቧል። በመካከለኛው ምስራቅ የተቀሰቀሰው ጦርነት የአቅርቦት መስመሮችን በማስተጓጎሉ የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡ ተገልጿል። በስትራቴጂካዊ ጠቀሜታዋ የምትታወቀው የሆርሙዝ ወሽመጥ መዘጋቱና በቀጠናው የሚገኙ የኃይል መሰረተ ልማቶች ጥቃት ማስተናገዳቸውን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ ከ8 በመቶ በላይ ጭማሪ አሳይቷል። በዚህም አንድ በርሜል ነዳጅ 85
$1.12 የደረሰ ሲሆን ይህም እንደ አውሮፓውያን አቆጣጠር ከሐምሌ 2024 ወዲህ የታየ ከፍተኛው የዋጋ ጭማሪ መሆኑም ተመላክቷል። በአንጻሩ ነጋዴዎች ትኩረታቸውን ወደ ነዳጅና ወደ አሜሪካ ዶላር በማዞራቸው የከበሩ ማዕድናት ዋጋ በከፍተኛ ሁኔታ ቀንሷል። የወርቅ ዋጋ ከ4 በመቶ በላይ ቅናሽ በማሳየት የአንድ አውንስ ዋጋ ወደ $5075 የወረደ ሲሆን የብር ዋጋ ደግሞ ከ12 በመቶ በላይ በመቀነስ ከ$78 በታች ሆኗል። የኢራን ቀይ ጨረቃ ማህበር ባወጣው መግለጫ አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩ ወዲህ በሀገር አቀፍ ደረጃ የሟቾች ቁጥር 787 መድረሱንም አስታውቋል። ማህበሩ በድረገጹ ባሰፈረው መረጃ መሰረት ካለፈው ቅዳሜ ጀምሮ በተሰነዘሩ ከ1000 በላይ ጥቃቶች ተፈጽመው 153 ከተሞችና ከ500 በላይ ስፍራዎች ኢላማም ተደርገዋል። እስራኤል በቴህራን ወታደራዊ ተቋማት ላይ ጥቃት ስትፈጽም ኢራን በኳታር የሚገኝ የአሜሪካ ጦር ሰፈርን አጠቃች። የመካከለኛው ምስራቅ ጦርነት እንደቀጠለ ሲሆን እስራኤል በኢራን ውስጥ የሚገኙ ኢላማዎችንም ስትመታ፣ ኢራን ደግሞ ኳታር ውስጥ በሚገኝ የአሜሪካ ጦር ሰፈር ላይ ጥቃት ፈጽማለች። እስራኤል ቴህራን ውስጥ የሚገኘውን የኢራን አብዮታዊ ዘብ አካል የሆነውን የባሲጅ ሚሊሻ ጽሕፈት ቤትንና ሌሎች ወታደራዊ ተቋማትን ማጥቃቷን የጦሯ ቃል አቀባይ አስታውቋል። በተመሳሳይ ኢራን ኳታር ውስጥ በሚገኘው የአሜሪካ አየር ኃይል ሰፈር ላይ የተነጣጠሩ 2 ሚሳኤሎችን መተኮሷን የኳታር የመከላከያ ሚኒስቴር ገልጿል። አንደኛው ሚሳኤል በኳታር አየር መከላከያ ስርዓት ሲከሽፍ፣ ሌላኛው በመከላከያ ምስራቅ ውስጥ ትልቁ የአሜሪካ አየር ሰፈር የሆነውን አልኡዴይ መምታቱን፣ ነገር ግን በሰው ላይ ጉዳት አለመድረሱ ታውቋል። ይህ በእንዲህ እንዳለ አንዲት የኢራን መርከብ ከስሪላንካ ደሴት አቅራቢያ የመስመጥ አደጋ ደርሶባት የድረሱልኝ ጥሪ ማቅረቧን የስሪላንካ ውጭ ጉዳይ ሚኒስቴር መናገራቸው ተዘገበ። መርከቧ 180 ሰዎችን አሳፍራ በመጓዝ ላይ እንደነበረችና 30 ሰዎች ጉዳት ደርሶባቸው ከመርከቧ ወርደው ወደ ሆስፒታል እንደተወሰዱም ጨምረው ገልጸዋል። ነገር ግን ለኢራኗ መርከብ መስመጥ ምክንያቱ ምን እንደሆነ የታወቀ ነገር የለም። ከወደ ትግራይ የደረሰ መረጃ ህወሓት ለጦርነት ዝግጅቱ ከመንግስት ሰራተኞች ደሞዝ በግዳጅ ሊቆርጥ ነው ተባለ። የስልጣን እድሜውን ለማራዘም ህወሓት በህዝብ ላይ ያልፈጸመው ወንጀል ያላደረሰው በደል የለም። ከአምናው የጥፋት ተግባሩ ሳይማር አሁንም በተመሳሳይ የግፍ ተግባር ላይ ይገኛል። ለዚህም ማሳያው ጽንፈኛው የህወሓት ቡድን በፍቃዳቸው ለቡድኑ ድጋፍ ለማድረግ ያልተስማሙ የመንግስት ሰራተኞችን ከየካቲት 2018 ጀምሮ ከደሞዛቸው ላይ በግዳጅ ገንዘብ እንዲቆረጥ ውሳኔ ያስተላለፈበት ደብዳቤ ይፋ አድርጓል። በተያያዘም ጽንፈኛው የህወሓት ቡድን ተስፋ ከመቁረጡ የተነሳ እኔ ከሞትኩ ሰርዶ አይብቀል የሚል አቋምን ማራመድ ጀምሯል። ለዚህም የትግራይ ህዝብን እንዲሁም ሀብቱን አጥፍቶ ለመጥፋት እየተጋ ይገኛል። በዚህም መሰረት ለቀጣይ የጦርነት ግብአቱ በሰሜን ምዕራብና በማዕከላዊ ዞን የሚገኘው ማዕድን እየቆፈረ በማውጣት ወደ ኤርትራ፣ ሱዳንና ግብጽ በመላክ ለተተኳሾች ግዢ እያዋለው እንደሚገኝም ታውቋል። ከተፈናቃዮች ሳይቀር እህል ሰርቆ ለሻቢያ ሲልክ የነበረው ነውረኛው ስብስብ አሁን ደግሞ የትግራይን ሀብት እያወደመ ነው። የትግራይ ህዝብ ከህወሓት የበለጠ ጠላት የለውም የምንለውም በምክንያት ነው። በዚህም ሳያበቃ ለአቅመ ጦርነት ያልደረሱትን ትናንሽ ህጻናቶችን በግዳጅ እየመለመለ ለውጊያ እያዘጋጀ ጸረ ህዝብነቱንም እያሳየ ይገኛል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎችን ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።